ብዙዎቻችሁ የቆዳ መሸብሸብን ለማጥፋት ብቸኛው አማራጭ ውድ ቀዶ ጥገና ብቻ ይመስላችኋል። ነገር ግን ዛሬ ምንም አይነት ቀዶ ጥገና ሳያስፈልጋችሁ በቤታችሁ ውስጥ በሚገኝ አዲስ ዘዴ ቆዳችሁን እንደገና ወጣትና ጥራት ያለው የምታደርጉበትን መንገድ አሳያችኋለሁ። ይህ ዘዴ ውጤቱን በፍጥነት ማሳየት የሚጀምርና እስካሁን ካያችኋቸው የተለመዱ መንገዶች የተለየ ነው። ብዙዎች የሞከሩትና ውጤት ያገኙበትን ይህ አዲስ ዘዴ አሳያችኋለሁ። እስቲ እውነቱን እንወያይ። ጠዋት ከእንቅልፋችሁ ተነስታችሁ መስታወት ፊት ስትቆሙ ፊታችሁ ከበፊቱ የተለየ ሆኖባችኋል። ከንፈራችሁ ዳርና ዳር ያለው መስመር እየጎላ ሲመጣ፣ የጉንጫችሁ ስጋ ወደ ታች ሲወድቅ ወይንም አይናችሁ ዙሪያ ጥቃቅን የቆዳ መሸብሸቦችን ስታዩ ምናልባትም እድሜ እየሄደ ስለሆነ ነው ብላችሁ ታስቡ ይሆናል። ወይም ደግሞ እንደ ታዋቂ ሰዎች ውድ የሆነ የቦቶክስና የፊት ቀዶ ጥገና ያስፈልገኛል ብላችሁ አስባችኋል። ዛሬ ግን አንድ ታላቅ የምስራች ይዤላችሁ መጥቻለሁ። ፊታችሁ ያረጀ የሚመስለው እድሜያችሁ ስለገፋ ብቻ ሳይሆን ፊታችሁ ውስጥ ያለ አንድ ወሳኝ ነገር ስላለቀ ነው። ይህንን ነገር በተፈጥሯዊ መንገድ ከተካችሁትና ዛሬ የማሳያችሁን አዲስ ዘዴ ከተጠቀማችሁ ያለምንም ከፍተኛ ወጪ የወጣትነት ውበታችሁን መመለስ ትችላላችሁ። እስቲ ፊታችሁን አሁን ምን ደረጃ ላይ እንዳለ በተግባር የሚያሳይ አንድ ቀላል ሙከራ አብረን እንሞክር። ውጤቱ ትንሽ ሊያስገርማችሁ ይችላል። አሁን ስልካችሁ ላይ ሰልፊ ካሜራ ክፈቱ፣ ወይንም ትንሽ መስታወት በእጃችሁ ያዙ። አንደኛ ስልካችሁን ወይንም መስታወቱን ወደ ቦርጫችሁ ዝቅ አድርጉና አንገታችሁን ደፍታችሁ ወደ ታች ተመልከቱ። አሁን ፊታችሁን ስትመለከቱ የጉንጫችሁ ስጋ ወደ ታች ሲንጠለጠል፣ ከንፈራችሁ ዳር ያለው መስመር ሲጎላና የፊታችሁ ቅርጽ ሲበላሽ ታያላችሁ። ይህ አሁን በየቀኑ ስልክ ስንጠቀም የምንይዘው መጥፎ አቀማመጥ ሲሆን የስበት ኃይል የተዳከመውን የፊታችንን ስጋ እንዴት ወደ ታች እየጎተተው መሆኑን ያሳየናል። መፍትሄ ካልሰጣችሁት ከጥቂት ዓመታት በኋላ የፊታችሁ ቋሚ ቅርጹ ይሄው የተንጠለጠለው ይሆናል። ሁለተኛ፣ አሁን ደግሞ ስልካችሁን ከጭንቅላታችሁ በላይ ከፍ አድርጉትና አሻቅባችሁ ወደ ላይ ተመልከቱ። አሁንስ ምን አያችሁ? የተንጠለጠለው ስጋ ጠፋ አይደል? ፊታችሁ ወደ ላይ ተወጠረ አይደል? እስቲ ሁለቱንም ሞክሩትና ወደ ታች ስታዩ ያያችሁት ፊት ምን ያህል እንዳስደነገጣችሁ ኮሜንት ላይ ጻፉልኝ። ይሄኛው ወደ ላይ ስታዩ ያገኛችሁት ውጥር ያለ ፊት ደግሞ ኮላጅናችሁ ከውስጥ ከገነባችሁና የፊት ጡንቻችሁን በትክክለኛው መንገድ ወደ ላይ ከሳባችሁ የምታገኙ ትክክለኛው የፊታችሁ ቅርጽ ነው። የዛሬው ዓላማችን ይህንን ወደ ላይ የተወጠረ ፊት ያለ ቀዶ ጥገና ቋሚ ማድረግ ነው። ግን ለምን ፊታችን ወደ ታች ይንጠለጠላል? የፊታችን ቆዳ ልክ እንደ ፍራሽ አስቡት። አንድ አዲስ ፍራሽ ጥሩ ቅርጽ የሚኖረውና የማይጎዳው ውስጡ ባለው ጠንካራ ስፕሪንግ ምክንያት ነው። በቆዳችን ውስጥ ደግሞ ይህ ስፕሪንግ ኮላጅንና ኢላስቲን ይባላል። እነዚህ ፕሮቲኖች ቆዳችን ውጥር አድርገው ይይዛሉ። ነገር ግን ከ25 ዓመት በኋላ ሰውነታችን ኮላጅን ማምረት በከፍተኛ ሁኔታ እየቀነሰ ይመጣል። በተጨማሪም የፀሐይ ብርሃን፣ ጭንቀትና ስኳር የበዛባቸው ምግቦችን ስንጠቀም የቀረውን ኮላጅን ይሰባብሩታል። ፍራሹ ስፕሪንግ ሲያጣ እንደሚጎዳው ሁሉ ፊታችንም ኮላጅን ሲያጣ ስጋው ወደ ታች ይንጠለጠላል፣ ይሸበሸባል። መፍትሄውን ከመተግበራችን በፊት ቆዳችን ምን ያህል የመሸብሸብ አደጋ እንደተጋለጠበት አብረን እንፈትሽ። ይህንን ለመለካት በሕክምናው ዓለም ስኪን ፒንች ቴስት የተባለ ቀላል ዘዴ እንጠቀማለን። አሁን ቪዲዮውን እያያችሁ ተከተሉኝ። የእጃችሁ ጀርባ ወይንም የጉንጫችሁ ቆዳ በሁለት ጣታችሁ ቆንጠጥ አድርጋችሁ ወይም የጉንጫችሁ ቆዳ በሁለት ጣታችሁ ቆንጠጥ አድርጋችሁ ወደ ላይ ሳቡት። ለ3 ሰከንድ ያዙት። 1 2 3 አሁን ልቀቁት። አሁን ቆዳችሁ ወደ ቀድሞ ቦታ ለመመለስ ምን ያህል ጊዜ ፈጀበት? ወዲያውኑ ወደ ቦታው ከተመለሰ እንኳን ደስ አላችሁ። ቆዳችሁ ከፍተኛ የመለጠጥ አቅምና በቂ እርጥበት አለው። ይህ ማለት ቆዳችሁ ጠንካራ ስለሆነ በቀላሉ አይሸበሸብም ማለት ነው። ለመመለስ ከ2 እስከ 3 ሰከንድ ከፈጀበት ወይም ቀስ ብሎ ከተመለሰ ቆዳችሁ የመለጠጥ አቅሙን እያጣ ነው ማለት ነው። ይህ ደግሞ አይንና ከንፈር አካባቢ ለሚወጡ ጥቃቅን የቆዳ መሸብሸቦችን ቆዳችሁ እየተጋለጠ መሆኑን የሚያሳይ የመጀመሪያ ማስጠንቀቂያ ደውል ነው። ቆዳው ከተቆነጠጠ በኋላ መስመር አውጥቶ ከቆየ ወይም ለመመለስ ከ3 ሰከንድ በላይ ከወሰደ ኮላጅን እና ኢላስቲን በመዳከማቸው ምክንያት ቆዳችሁ የመለጠጥ አቅሙን በእጅጉ አጥቷል። ፊታችን ላይ ለምናየው ጥልቅ የሆነ የቆዳ መሸብሸብና የጉንጭ ስጋ መንጠልጠል ዋነኛው ምክንያት ይኸው ነው። እስቲ ቆዳችሁን በስንት ሰከንድ ወደ ቦታው እንደተመለሰ ኮሜንት ላይ ጻፉልኝ። ታዲያ ቆዳችሁ ለምን ይህንን የመለጠጥ አቅሙን ያጣል? አብዛኛው ሰው እድሜ ብሎ ነው የሚያስበው፣ ግን ትልቁ የኮላጅን ጠላታችን ስኳር ነው። አዎ በትክክል ሰምታችኋል። ጣፋጭ ምግቦች፣ ለስላሳ መጠጦችን ወይም ብዙ ካርቦሃይድሬት ስንመገብ በሰውነታችን ውስጥ ያለው ትርፍ ስኳር ቀጥታ ሄዶ ቆዳችንን አጥብቆ ከሚይዘው ኮላጅን ጋር ይጣበቃል። ይሄ ሂደት በሳይንሱ ግላይኬሽን ይባላል። ይሄንን በቀላሉ ለመረዳት ዛፍ ላይ ያለን አረንጓዴ ቅጠልና መሬት ላይ የወደቀ የደረቀ ቅጠል አስቡ። ዛፍ ላይ ያለው አረንጓዴ ቅጠል ለስላሳ ነው፣ ብታጥፉትም ወደ ቦታው ይመለሳል እንጂ አይሰበርም። መሬት ላይ የወደቀው የደረቀ ቅጠል ግን ትንሽ ስትነኩት ይሰባበራል። ልክ እንደዚሁ ትርፍ ስኳር ሂዶ
የፊታችሁ ኮላጅን ላይ ሲጣበቅ ኮላጅኑን ልክ እንደደረቀ ቁጥል ያደርገዋል፣ ልስላሴውን ያሳጠዋል። ያኔ ቆዳችን ድርቅ ይላል፣ ይሰባበራል፣ ፊታችን ይሸበሸባል። ታዲያ መፍትሄው ምንድን ነው? መፍትሄው ሁለት ነው። አንደኛ ከውስጥ አዲስ ኮላጅን መገንባት፣ ሁለተኛ ከውጭ የላላውን ጡንቻ መጠገን ነው። ደረጃ 1 ከውስጥ አዲስ ኮላጅን መገንባት። ውድ የሆኑ የኮላጅን ክሬሞችን ፊታችን ላይ ከመቀባት ይልቅ ከውስጥ መገንባት የተሻለ ነው። ለዚህ ደግሞ ሁለት ተአምረኛ ምግቦች አሉ። አንደኛ ፕሮቲን። ኮላጅን በመሰረቱ ፕሮቲን ነው። ስለዚህ ሰውነታችን አዲስ ኮላጅን ለመገንባት በቂ ፕሮቲን ማግኘት ያስፈልገዋል። ብዙዎቻችሁ ፕሮቲን ስንል ውድ የሆኑ የውጭ ምግቦችን ወይንም በየቀኑ ስጋ መብላት ሊመስለን ይችላል። ግን እውነታው ከዚህ የተለየ ነው። የኮላጅን ግንባታችንን ከራሳችን ማዕድ ቤት በቀላሉ ከምናገኛቸው የሀገራችን ምግቦች መጀመር እንችላለን። ለምሳሌ የዕለት ተዕለት ምግባችን የሆነው ሽሮ፣ በጾም ጊዜ የማንለየው ምስር ወጥ፣ አተር ክክና ባቄላ እንደ ፉል ያሉ ምግቦች ሰውነታችን ኮላጅን ለመስራት የሚጠቀምባቸውን አሚኖ አሲዶችን በብዛት የያዙ ናቸው። እነዚህ ፕሮቲኖች ቆዳችንን ከውስጥ እንዲጠነክር ትልቅ አስተዋጽኦ ያደርጋሉ። ግን እዚህ ላይ አንድ ትልቅ ጥያቄ ልታነሱ ትችላላችሁ። እኔ እኮ ሁሌም የምበላው ሽሮ ነው፣ ታዲያ ቆዳዬ ለምን ይሸበሸባል? ይህንን ጥያቄ መልስላችኋለሁ። የጀመርኩትን ሀሳብ ልጨርስና ከእነዚህ በሀገራችን ከተለመዱ ምግቦች በተጨማሪ እንቁላል በቀላሉ የምናገኘውና ቆዳ ለመገንባት ወደር የማይገኝለት የፕሮቲን ምንጭ ነው። ልክ እንደ አሳና ዶሮ ያሉ ምግቦች እጅግ ከፍተኛ ፕሮቲን ቢኖራቸውም በሀገራችን ባህልና አኗኗር በየቀኑ ጠረጴዛችን ላይ ላይገኙ ይችላሉ። ስለዚህ እነሱን በየቀኑ መብላት ግዴታ አይደለም። ዋናው ቁም ነገር አቅማችን በፈቀደው መጠን ጠዋት እንቁላል፣ ምሳ ምስር ወይም ሽሮ እያልን የፕሮቲን መጠናችንን ማስተካከል ነው። ብዙ ሰዎች የቆዳ ችግር ሲያጋጥማቸው ቀጥታ ወደ ክሬም መግዛት ላይ ያተኩራሉ። ግን ቆዳ ከውስጥ የሚገነባም ነው። እነዚህ በቀላሉ የምናገኛቸው የፕሮቲን ምግቦች የዕለት ተዕለት ልማዳችን ስናደርግ በጊዜ ሂደት ቆዳችን የመለጠጥ አቅሙን እንዳያጣ፣ ጠንካራነቱንና ጤናማ መልኩን እንዲጠብቅ ትልቅ ድጋፍ እናደርግለታለን። አሁን ጥያቄያችሁን ልመልስላችሁ። እኔ እኮ ሁሌ የምበላው ሽሮ ነው፣ ታዲያ ቆዳዬ ለምን ይሸበሸባል? ለምን ወደ ታች ይንጠለጠላል? ብላችሁ ትጠይቁ ይሆናል። በጣም ትክክለኛ ጥያቄ ነው። ይሄ የሚሆነው ሁለት ትላልቅ ምክንያት አሉ። አንደኛው እነዚህ የፕሮቲን ምግቦች እንደ ሽሮ ያሉት ከልክ ካለፈ ብዙ እንጀራ ጋር ነው የምንበላው። ቅድም እንዳልኳችሁ ብዙ ካርቦሃይድሬት በሰውነት ውስጥ ወደ ስኳርነት ይቀየርና የፊታችንን ኮላጅን ያደርገዋል፣ ይሰባብረዋል። እንጀራ ደግሞ ካርቦሃይድሬት ነው። ሁለተኛውና ትልቁ ሚስጥር ደግሞ ፕሮቲን ወይንም ሽሮ ብቻውን በቂ አይደለም። ከሽሮ፣ ከምስር ወይንም ከእንቁላል ያገኘነውን ፕሮቲን ወደ ኮላጅንነት ለመቀየርና የፊታችሁን ጤና ለመጠበቅ አንድ ነገር ማወቅ አለባችሁ። ይህ ነገር ከሌለ የበላችሁት ፕሮቲን ዝም ብሎ ለሰውነት ጉልበት ይሰጣል እንጂ ፊታችሁን አይጠግንም። ታዲያ ፕሮቲንን ውጤታማ የሚያደርገው ነገር ማን ነው? ቫይታሚን ሲ ነው። ያለ ቫይታሚን ሲ ኮላጅን መገንባት ይከብዳል። ቫይታሚን ሲ ኮላጅንን እንዲመረት አስፈላጊ ድጋፍ ያደርጋል። ስለዚህ ይሄ ሀሳብ ወደ ሁለተኛው ይወስደናል። ሁለተኛ ቫይታሚን ሲ። አሁን ደግሞ ወደ ቫይታሚን ሲ እንምጣ። ምክንያቱም ብዙ ሰዎች የማያውቁት ትልቅ ሚስጥር እዚህ ላይ ነው። ፕሮቲን መመገብ ብቻ በቂ አይደለም። ሰውነታችን ያገኘውን ፕሮቲን ወደ ኮላጅን ለመቀየር ቫይታሚን ሲ ይፈልጋል። ለዚህ ነው ቫይታሚን ሲን የኮላጅን ግንባታ አስፈላጊ ድጋፍ የምንለው። ደስ የሚለው ደግሞ ይህንን ለማግኘት ውድ ሳፕልመንት አያስፈልጋቸውም። በሀገራችን በቀላሉ የምናገኛቸው ሎሚ፣ ብርቱካን፣ ቃሪያና ቲማቲም ጥሩ ምንጮች ናቸው። ለምሳሌ ጠዋት ውሃ ከሎሚ ጋር መጠጣት ወይንም ከምሳ በኋላ አንድ ብርቱካን መብላት ወይንም ቃሪያና ቲማቲም ከምግባችን ጋር ማካተት በጣም ቀላል ነገሮች ናቸው፣ ግን ለቆዳችን ትልቅ ድጋፍ ሊሆኑ ይችላሉ። ቫይታሚን ሲ ኮላጅን እንዲመረት ይረዳል። በተጨማሪም ቆዳችን በቀላሉ እንዳይጎዳና እንዳይጠቁር ጠንካራ መከላከያ ይሆንለታል። ግን አንድ ቀን ሎሚ ተጠጥቶ ወይንም ብርቱካን ተበልቶ ለውጥ አይመጣም። ዋናው ነገር በቀጣይነት የዕለት ተዕለት ልማዳችን ማድረግ ነው። ስለዚህ አስታውሱ፣ ፕሮቲን መሰረት ነው። ቫይታሚን ሲ ደግሞ ያንን መሰረት ሰውነታችን በአግባቡ እንዲጠቀምበት የሚያግዝ ዋና ድጋፍ ነው። ደረጃ 2 ከውጭ የላላውን ጡንቻ መጠገን። ፊታችን ላይ ከ40 በላይ ጡንቻዎች አሉ። የሰውነታችን ጡንቻ ጅም ገብተን ስናሰራው እንደሚጠነክረው ሁሉ የፊታችን ጡንቻ ስፖርት ይፈልጋል። እነዚህን 3 ቀላል ስፖርቶች በየቀኑ ለ5 ደቂቃ ብቻ ስሩ። ስፖርት 1 ከንፈር ዳር ያለውን መስመር ለማጥፋት አየር ወደ አፋችሁ አስገብታችሁ ጉንጫችሁን ልክ እንደ ፊኛ ንፉት። አየሩን በውስጣችሁ አፍናችሁ ከቀኝ ጉንጫችሁ ወደ ግራ ጉንጫችሁ፣ ከግራ ወደ ቀኝ እያንከባለላችሁ አቆዩት። ይህንን ለ30 ሰከንድ አድርጉት። ይህ ስፖርት የጉንጭ ጡንቻን ከውስጥ ወደ ውጭ በመግፋት የተሸበሸበውን ቆዳ ይወጥራል።
ስፖርት 2 የተንጠለጠለን ጉንጭ ወደ ላይ ለመመለስ ከንፈራችሁን ወደ ውስጥ አጥፋችሁ ጥርሳችሁን ሸፍኑ። ልክ ጥርስ የሌለው ሰው እንደሚያደርገው ማለት ነው። ከዚያም ጥርሳችሁን እንደተሸፈነ ፈገግ በሉ። ፈገግ ስትሉ የጉንጫችሁ ጡንቻ ወደ ላይ ሲነሳ ይሰማችኋል። ስፖርት 3 ሁለቱንም እጆቻችሁ ግንባራችሁ መሃል ላይ አድርጉ። ትንሽ ጫን በማድረግ ጣቶቻችሁን ወደ ጎን ወደ ፀጉራችሁ ጠርዝ ሳብ አድርጉት። ይህንን በእንዲህ እንዳለ ቅንድባችሁን ወደ ላይ ለማንሳት ሞክሩ። ግንባር ላይ የሚወጣውን መስመር ከመግታትም በላይ አይናችሁ ሰፋ ብሎ ወጣት እንድትመስሉ ያደርጋል። ይህንንም 10 ጊዜ ደጋግሙት። ነገር ግን የፊትሽን ቆዳ ተወጥሮ ቢያምርም ፊትሽ ካበጠ ወይንም ድርብ አገጭ ካለብሽ ውበትሽ ሙሉ አይሆንም። ስለዚህ ያለምንም ቀዶ ጥገና የፊት ውፍረትን፣ እብጠትንና ድርብ አገጭን በፍጥነት የምታጠፊበትን ሚስጥር ለማወቅ አሁን ስክሪኑ ላይ የመጣውን ቪዲዮ ተጭነሽ ተመልከች። እዛ ቪዲዮ ላይ ጠብቅሻለሁ።